በዛሬ ቪዲዮ የቀነኒ አዱኛ ጉዳይ በእርቅ ሊፈታ ነው የተባለው በፍጹም ሐሰት መሆኑን አባቷ ገለጹ። በእርቅ ሊጨርሱት ነው የቀነኒ ጉዳይ ተብሎ ለተለቀቀው እንደ ቤተሰብ ማናቀውና ለምን እንደለቀቁ ባናቅም ህዝቡን ግራ ያጋባው የአርቲስት መስከረም አበራ ሽምግልና በአዶናይ ምክንያት የተጋለጠው የቴዲ አፍሮና የሰይፉ ፋንታሁን የጸብ ሚስጥር ቴዲ አፍሮ ሰይፉ ላይ የማይቀርበው አምለሰት የሱ ኤክስ ስለሆነች አይደለም። እንደ መሰገጥ ደስ የሚል ነገር የለም ሲል ፓስተር ቸሪ ተናገረ። አንድ መሰገጥ ደስ የሚል ነገር የለም ብራዘር። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሙንድልድል ለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ፍቅራችሁን መስጠታችሁን እንዳትዘነጉ፣ እጃችሁ እንዳይሰበሰብ ለማለት እወዳለሁ። እንዲሁም ደግሞ የተለያዩ የሶሻል ሚዲያ ሊንኮቼ ዲስክሪፕሽን ላይ ያሉ የቲክቶክ፣ የኢንስታግራም እንዲሁም የፌስቡክ እነሱንም ነካ በማድረግ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ በዛ መላክ ትችላላችሁ ማለት ነው። ሌላው ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ የተለያየ ድርጅቶች ካላችሁ እዚህ ጋር እልፍ በሚለው ስልክ ቁጥር እየደወላችሁ ኤፍራታ አስተዋውቂልን እንጂ በሉ እምቢ አልልም። በብዙ የሀገሬ ወንዶች የሚወደደው ይህ የጡት ማሸት ድርጊት በርካታ ሴቶች ካርቶናቸውን ለበስ አድርገው በየጎዳናው እንዲቆሙ አድርጓቸዋል። ለ5 ደቂቃ ያህል በካርቶን የተሸፈነውን ጡት ለማሸት በኢትዮጵያ 7000 ብር ያህል ይጠይቃል። እንደ ዝማውን ጌታ ሆይ አይ ሴትነት ውይ እንደው እስማ ሞልት ተደላደለ ልቤ ተመቸው ተደላደለ ጉኔ ተመቸው ልቤ ተመቸው ታዲያ በቃለ ልቤ ተመቸው። ምንድነው በጣም የሚገርመኝና የምታዘበው አንድ ነገር ማለት ነው ያለ ፍላጎታቸው ነው እየታዩ ያሉትና መደበቅ ፈልገዋል፣ መሸሸግ ፈልገዋል። እሷ ላውጣቸው ትላለች ኑ እያሉ ወደ ግራ ወደ ቀኝ ብቻ ባገኙት መሸፈኛ መሸሸጊያ ውስጥ እየገቡ ነውና አፍ አውጥተው ወደ ግራ ወደ ቀኝ ውሽቅ ብለዋል። መሸፈን ይፈልጋሉ። አንቺ እንደፈለግሽ፣ እነሱ ግን ሸፈኑ። ያው መዛቁጭ ብልሽ ድንቅሽ ታያለሽ ደሞ እንዴት ተምሪያለሽ አንቺ ባምን አለብሽ ይኔ ልብ አንጠልጥለሽ እያስትዞሪያለሽ። ይቺ ልጅ የፌሻል ሪያክሽኑ የሆኑ የ60-70 ዓመት አሮጊት ነው ይመስሉት ያሉ የሚገላመጡ ትክክለኛ ገንፎ አሰራር ከሳት ላይ አውርዶ ማሸት የሚመስላችሁ አንዳንድ ሴቶች አላችሁ። በጣም ባለሙያ ነን የምትሉ ግን ደግሞ ትክክለኛው የገንፎ አሰራር ሂደቱ ይሄንን ነው። እንደዚህ ነው የሚታሸው፣ ከሳት አይወርድም። እሺ እንደዚህ አስቸገርንሻ። አረ ብሉ እንግዲህ አኮ ይሄ ሶ ነው በቃ እሺ ብሉ። እሺ ብሉ። እንበላለን እንግዲህ አትፍራ፣ እንደ ቤትክ ይው። እሺ እንደ ቤትክ ይው ብላ። እሺ አትፍራ ብላ። እንትን ነው እዚህ ቤቴ ጥሩ ነውና ምንም ኧረ እንዴ ሷም እንደ ብላ ኧረ ብላ እየበላኮ ነው። ምንድነው? ለምን በዚህ አታነሳም? ብላ አትፍራ። እንደዚህ በቃል እኮ ብላሽ ብላ። ምንድነው ተንኮሱ? ብሉ እንጂ እየበላ ነው እሱ።
ብላ አንተም ምን እበላለሁ? ሳኑን ከለለ ወሰደው እንግዲህ። አረ ቀረባ እንዴ ብላ አንተም ዝም ብለህ እኔ እንግዳ ስለሆነ ወይ ምንድነው? አረ ይብላ በኋላ ብላ ብላ እንዳንተ አላልከኝም እንዴ? ምንድነው? ቤቱን ነው ይሄ ያልኩ እንጂ ሳኑን ነው እንደ አንተ ሳኑ እኮ ነው ያየ ምግቡን ነው ያየ አንተ God have mercy upon us. ሳኒ ገዛልሻለሁ እንግዲህ በቃ ምን አልከኝ? ተንኮሱ ሳኒ ገዛልሻለሁ። ምን ነው የለኝም አልኩ እንዴ? ብሉ እንጂ እናንተ ዝም ብላችሁ። ለምን ከዚህ አንብላ? ከዚህ ምን ማለት ነው? እኔ እንግዳ ስለሆነ ነው። አረ ይብላ በቃ እኔ ሄዳለሁ። ጭንቆ ይብላ በልቶ ይምጣ በቃ እኔ ርቦኛል። ምን እበላለሁ? ጨረሰ እኮ ሳህኑ ላይ ያለው እውነት። አረ ብሉ ዝም ብላችሁ። ምንድነው? ጨምራለሁ ካልጠገባችሁ። ይጨምራል እንዴ? ከሆነ ብላ 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 እንግዲህ ይጨምራል ያለኩ። እሺ ብላ አንተም ብላ እንጂ በቃኝ እንዴ። አይ ተንኮሱ ያለ ፍጥረት ከዊሃ ጋር ላገናኛት ነው ነፂ። እንግዲህ ታውቂያታለሽ? ሶሻል ሚዲያ ላይ አንድ ቀን ዘፈን ትሰራላችሁ ዊሃዬ? ከሷ ጋር አንድ ቀን ዘፈን ትሰራላችሁ? ማርያምን ምንድን ያልኳት መሰለሽ? ስግጥ ብለን በቃ እንጠይቃለን ያልኳት። ስለዚህ አይደል እንዴ ነፂ? ነፃነት ትባላለሽ። አድናቂሽ እኔም ስለታወቅሽ ደስ ብሎኝ በድጋሚ ሰላም ልበልሽ። እሷ እንግዲህ ምድር ቃል የገባውላት የኢትዮጵያ ትልቅ አርቲስት አደረግሻለሁ ነው ያልኳት። because ተስጦ ስላላት ማለት ነው። እና ወደዚህ ይዣት የመጣው ደግሞ እንዳንቺ ታላላቅ አርቲስቶች ላገናኛት ነው ማለት ነው። ያ እኔም ደስ ብሎኛል። ያው መናገር ባንቺ ያ አታጨንቁ፣ መልዕክት እያስተላለፍኩ ነው። እንደ ጀማሪ ሙዚቀኛ የለሽም? የለኝም። በሚያስፈልገው ነገር አለ። እሺ፣ ሌሎች ሰዎችም አሉ ብዬ አስባለሁኝ። እሺ፣ ያ አዶኒም አለ አለ፣ እሱማ አለ፣ ራሷም አለች፣ እኔም አለው። አይ አለን ማለት ነው። ሁሉም ሰው አለ። አሁን እሷ አፍሪማ ነው የሚባለው አይደል? በአፍሪካ ደረጃ ውድድር አለ፣ እየተወዳደረች ነው ያለችው። እና አንቺም አንድ ቀን እንደዛ እንድትወጪ ነው የምፈልገው። እሺ እዚህ ደግሞ ስንመጣ በደንብ ኢንስፓየር እናደርጋለን ብዬ አስባለሁ። ብዙ አርቲስቶች ነው እና አርቲስት ብቻ ሳይሆን ታዳጊዎችንም ስላልተለመደ እኛ ጋር ይዘን ስንመጣ ደግሞ ገለቤ ላይ ሞር ኢንካሬጂንግ ለሁሉም ሰው ሰው ይጋች Thank you so much ሪያዬ። ዘመበጣጠሳይዜሽን ዊሃ ምን እንደሆነ እንኳን አይታወቅም። የማን ነው ዘፈኑ? ዊሃ እሺ አላወቅኩትም። ሶፊ እንዳለሽ ዊሃ ማን እንደሆነ ማለት ወንድ ነው ሴት ነው? ምንድነው ዊሃ? ልጅቷ ላይ እንደዚህ ብጥስጥስ ብስቅን ምንቅን ነው ያለችባት ልጅቷ ላይና ዊሃ ራሱ እኮ ገና ነች። እና አረጋኝ ወራሽና እነ ሶፊ እንኳን ዊሃ ማን ነው ምንድነው እስከማለት ደረጃ የደረሱ እውቅና ነው ያላት። ምንድነው እንደዚህ መበጣጠስ? አክብሯት እንደው በቃ ይባልና እንደው ትልቅ አርቲስት ነች የተወሰነም ጊዜ ቢሆን ዊሃ ማን ነው ምንድነው የተባለች ሰው ነች ምናምን ብላ አክብሯ ነገራት። እሱ በጣም እየለፋላት ነው ለልጅቷ። እግዚአብሔርን እኔ በዚህ አጋጣሚ በጣም ይሄን ነገርን ሳላከብርልህ ማለፍ አልፈልግም። ለልጅቷ በጣም እየለፋላት ነው። ያገኛቸውን ታዋቂ ሰዎች በሙሉ ነው እየጠየቀላት ያለው ምናምንና ዊሃም በቃ የሆነ ሰፖርት እንድታረጋት የሆነ አቀናባሪዎች ጋር በቃ የሚያግዟት ሰዎችን እንዲያገናኛት ነው እንጂ መቼም እሷ ራሱ ብድግ አድርጋ እሷን ሙዚቀኛ ማድረግ የምትችል ሰው አይደለችም። ምክንያቱም እሷ ራሱ ገና ነች፣ ገና እየሰራች ያለች ሰው ነች። ግን በዚህ ልክ አዲስ ልጅ ነች ምናምን መነሻዋን አውቀዋለሁ በሚመስል መልኩ መበጣጠሱ አስፈላጊ ነው ብዬ አላስብም። ቅር ካላችሁ ቅር ያላችሁ ሰዎች በጣም ይቅርታ። ይሄ የኔ ስሜት ነው። በጣም ነው የደበረኝ። ኳሆኗ አነጋገሯ ምናምን ስነ ስርዓት ያለው አይደለም፣ ንቀት የተሞላበት የሚመስል ነው። ተሳስቼ ከሆነ አርሙኝ። እናንተም ሐሳባችሁን አስቀምጡ። ይታያችኋል የማትሪክ ውጤት ያ 526 የኔ ነው። ዩኒቨርሲቲ ድሮፕ አውት አድርጌያለሁ። ገረማችሁ አይደለ? እንዴት ይሄን ውጤት አመጡ? ዩኒቨርሲቲ
ድሮፕ አውት አረገ። መማር ብፈልግም ግን መማር አልቻልኩም። ለምን? በድምፄ ያስቃል። ያ ዝም ብዬ ልሳቅ። ውስጤ ግን anyway እናንተ መረበሽ አልፈልግም። ግን ያ ለምን ዲዛይን ድምጽ ኖረህ ተብዬ መውጣት ራሱ አልችልም። ላይብረሪ ማምሸት አልችልም። ወደ ምግብ ቤት መሄድ አልችልም የነበረ ዩኒቨርሲቲ ውስጥ እያለሁ። ለምንድን? ምክንያቱም ይህን ድምጽ ይዤ ቲክታክ ስለምሰራ። ምን አይነት መጥፎ ሰዎች ናችሁ አላችሁ አይደል? ግን እነዛ ሰዎችም እናንተ ናችሁ። ያ በሚሰራቸው ቪዲዮዎች ውስጥ እየገባችሁ መጥፎ ነገር ትናገራላችሁ። እናንተ የምትሏቸው ነገሮች እኔ ስሜት ላይ የሚፈጥሩት ምንም አይነት ነገር የለም እውነት ለመናገር። ግን ሌላ ሰዎች ላይ ግን ያለውበትን ቦታ ሴፍ እንዳሉን አረጋችሁት። ወጥቼ እንዳልገባ አረጋችሁት። ሰው ድሮፕ አውት አረኩ። ምንም እንኳን እናቴና በጣም ብለፋበትም እዛ ትምህርት ላይ ግን ከምንም በላይ ደህንነት ይበልጣል ብዬ ስላሰብኩ ሻንጤን ጠቅልዬ ተመለስኩ። አዎ 526 ውጤት ነው። እንደምታስታውሱት ይሄ ልጅ እንግዲህ እርጎ እየላሰ ምናምን እያለ የሆነ ቪዲዮ ተለቆ ነበረ። ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮበሪ ዊዝ አብረን እንቀምሳለን። እስከ መጨረሻው ተከታተሉ። ትልሻለሽ እያንዳንድሽ ምናምን እያለ እርጎ እየላሰ ብቻ የሚያሳየው ነገር ልክ አልነበረም እና ያው ነገር እየሆኑ ምናምን ተብሎ አንድ ሰሞን በጣም በቃ ሲጠበጠብ ነበረ። በዛ ምክንያት የሚማርበት ዩኒቨርሲቲ ጉዳት ላይ ደርሱበት ሲሉ ወጥቶ ትምህርቱን አቋርጧል። ይሄ በመሆኑ እኔ በግል በጣም አዝናለሁ። እኔ መናገር የምፈልገው ነገር ቢኖር ምንድነው የምንለቃቸው ቪዲዮዎች እኛ ላይ ምን አይነት ጫና ሊያደርሱብን ይችላሉ የሚለውን ነገር መጀመሪያ ኤክስፔክት አድርገን ነው የሆነ ቪዲዮ መልቀቅ ያለብን። ፕላስ የምናስተላልፈው መልእክት ማንን ይጠቅማል ማንን ይጎዳል የሚለውንም ነገር በደንብ ማስተዋል ያለብን ይመስለኛል። እና እዚህም ልጅ ላይ የደረሰው ነገር ይሄ ነው። ሳያስተውል እሱ ኖርማል የመሰለው ነገር እንደዛ እያደረገ መልቀቅ በጣም ዋጋ አስከፍሎታል። ትምህርቱን እስከ ማቋረጥ ደረጃ ማለት ነው። እና ሁላችንም ተረባርበን ተናግረነዋል። የማይካድ እውነት ነው። እኔም በደንብ ነው የተናገርኩት። ግን ከዛ በኋላ ከተናገርነው በኋላ ኖርማል ሆኗል። ያንን መንገድ እሱ ራሱ ልክ እንዳልሆነ ተረድቶ የተናገረበት ያወራበት መንገድ ልክ እንዳልሆነ ገብቶት እሱ ራሱ አሁን እንደ ወንድ ነው አክት እያደረገ ያለው፣ እንደ ወንድ ነው እያወራ ያለው። ይሄንን ሁሉ ውርጅብኝ የመጣበት ትምህርቱን እስከ ማቋረጥ ድረስ የደረሰበት በድምፁ ምክንያት ነው ብዬ አላስብም። እኔ በፍጹም የደረሰበት አንድ ቪዲዮ ላይ ባሳየው ያልተገባ ሪያክሽን እርጎ እየላሰ የሚያወጣቸው ድምጾች አክሽኑ ምናምን ወደዛ ነገር ስለሚወስድ ባሳየው ሪያክሽን ምክንያት ነው ያ ሁሉ ጫና የመጣበት ብዬ ነው ማስበው። አሁንም ቢሆን ወንድማችን ከዚህ በኋላም አረፈደም፣ በጣም ልጅ ነህ። ስለዚህ ራስ ላይ በደንብ ሰርተህ የማይገቡ ተግባራትን ሳታደርግ እንደ ወንድ የወንድ ባህሪን ይዘህ ከሄድ አሁንም ቢሆን ጊዜው አረፈደም፣ ገና ልጅ ነህ ለማለት እወዳለሁ። እግዚአብሔር ይሁን ወንድሜ ላንተም ቀን ይወጣል 50 ዓመት ከመምላት በፊት ጸሎት ይሰማል። የተወለድክበት አልጋ ላይ አርጅተህበታል። እማዬ ትላለህ አሁንም ያንተ ትንሽ ከፍቷል። ጓደኞች አግብተው የልጅ ልጅ አይተዋል፣ ግማሹን ድረዋል። አንተ ዝም ብለህ የሰው ድግስ መብላት ሙድህ አርገኸዋል። ደግሞ የጣታቸውን ቀለበት ያህል እናንተ አገብታችኋል ወይ? እኔ ለመናገር ልጆች ናቸው። አብርሃም አግባ እንዴ አግባ። ገብስማ ሆንክ እኮ ምን እየጠበቅ? በእርግጥ ሽበት በእድሜ ይወጣ፣ ያው ግን ብታገባ ደስ ይለናል። እኛ የመጣንበት ዋናው ዓላማ ልጃቸውን ወይዘሪት መስከረም አበራን ለልጃችን እንድትፈቅዱልን በታላቅ ትህትና እንጠይቃለን። ታዛዥ፣ ጽኑ፣ ታማኝ ላመነበት ነገር ተገዢ መሆኑ ከእግዚአብሔር ጋር ከሆነ ገርማቸው
መስካሪ እመቤቴ ኪዳነ ምሕረት ምስጋና ይግባሽ። እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምል አላውቅም። እምወዳት ጥቅሳለች። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት ይላል። ቀሪ ህይወትሽ ምድር ላይ ያለው ደስታ ሁሉ ይሰጥሽ። አምላክ ሁል ጊዜ በህይወትሽ ነው። ያንቺ ፍሬ በልጅሽ ውስጥ እንዳውቅ ጠብቃለሁ። ፍሬሽን በልጅሽ እግዚአብሔር ክብሩን ይውሰድ። አመሰግናችኋለሁ ሁላችሁንም፣ እኔም ብላችሁ የመጣችሁ የኔ ሰዎች በጣም አድርጌ አመሰግናለሁ። በጣም ነው የምወዳችሁ። ይሄ ቪዲዮ እንዳየሁት እውነት ለመናገር በጣም ነው ግራ የገባኝ። ምክንያቱም መስከረም አበራ እርጉዝ እንደሆነች እናውቃለን። ከዚህ ቀደም ደግሞ ሰርጓ ተሰረዘ ተብሎ ተነግሮ እንደነበረም እናስታውሳለን። እና የቆየ ቪዲዮ መስሎኝ ሳይ የቅርብ ጊዜ ነው። በዛ ላይ ደግሞ የተለያዩ ቻናሎች ላይ ተለቋልና ይሄ ነገር ምንድነው ብዬ ውዝግብ ብያለሁ። እንግዲህ ወልዳ ከሆነ ሽምግልና የተላከው አላቅም። ግን ለማንኛውም ተወዳጁ አርቲስት መስከረም አበራ እንወድሻለን፣ እንኳን ደስ አለሽ። የአብርሃምና የሳራ ያደርገው ጋብቻችሁን ለማለት እወዳለሁ። ቀነኒ ጉዳይ ስትከታተሉ የነበሩ ኢትዮጵያኖች በሙሉ የከበረ ሰላምታዬን እያቀረብኩኝ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒን ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናውቀውና ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸልንና የክስ ሂደቱም እስካሁን መቋጫ ያላገኘና በሂደት ላይ ያለ መሆኑን የምናውቀው እንደ ቤተሰብ። ይሄ እንደሚታወቀው ከመጀመሪያው በተለያዩ ሰዓታት በተለያዩ ጊዜያት እንደገለጽ ነው ስለ ቀነኒ አሟሟት ስለ ቀነኒ የነበረችባትን ያሳለፈችውን ህይወት የሚገልጽ ሚዲያዎች ላይ ገልጸን የነበረ ቢሆንም እስካሁን በፍትህ ሚኒስቴርም በኩልም ቢሆን በሌላው በኩል ህጋዊ ውሳኔ ያልተሰጠው መሆኑንና እስካሁንም ሂደት ላይ ነው እያሉን መሆኑን ነው እንጂ የመጨረሻ ውሳኔ ያላገኘ መሆኑን ነው የምናውቀው። በተጨማሪም የህግ ሂደቱ እና ሚዲያዎችም ሶሻል ሚዲያዎች እንደሚለቁትም አንድ ሳይድ የያዘ ወይም በአንድ ወገን ብቻ ሰምቶ ከሚለቁት በስተቀር እንደ ቤተሰብ የተስማማንበት እንዳልነበረ እንድታውቁ እንገልጻለን። እንደሰማችሁት እንግዲህ የቀነኒ አዱኛ ጉዳይ በሽምግልና ሊፈታ ነው ተብሎ ሰሞኑን የተነገረ ነበረ። በተለያዩ ሶሻል ሚዲያዎች ላይ በፌስቡክም እንዲሁም በቲክቶክም ሲዘዋወር ነበረ። ታዲያ አባቷም እንደዚህ አይነት ነገር እንደሌለና እስካሁን ምንም አይነት ነገር እንዳልተደረገ ፍርድም እንዳልተሰጠ በዚህ መልኩ ተናግረዋል። የቀነኒ አዱኛ ጉዳይ እስካሁን መፍትሄ ስላላገኘ ፍትህ ስላልተሰጠ እኔ እንደ አንድ ግለሰብ እንደ አንድ ሴት አዝኛለሁ፣ ቅር ብሎኛል። አሁንም እንግዲህ ተስፋ አንቆርጥም። ሽምግልና የተባለው መረጃ ግን ምንም እንደሌለ ምንም የተላከ ሽምግልናም እንደሌለ እንግዲህ ወላጅ አባቷ በዚህ በሰማችሁት መልኩ ተናግረዋል። አሁንም ቢሆን ፍትህ ከመጠየቅ ወደ ኋላ አንልም። ፍትህ ለቀነኒ። አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት መቼ ነበር ማለት ነው? አይ ቲንክ ከ3-4 ወር በፊት መሰለኝ። አሁን ቅርብ ጊዜ ቅርብ ጊዜ እኮ ስለ ፖርን አዲክሽን የነበረኝ ነገር ሁሉም ግልጽ አድርጌ የተናገርኩኝ። ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል። እንደው ከዚሁ ጋር ያይዘህ የዛን ሰዓት ኢንተርቪው ስትደረግ ማስተላለፍ የፈለከውን ፖይንት ምን እንደነበረ እንስማው። የዛኔ ያስተላለፍኩት ፖይንት ምንድነው? ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን። ሪያሊቲ አዲክሽን ሁለተኛ ነች ከዓለማችን። ሪሰርች የጉግል ገብተሽ ማየት ትችላለሽ። በት እኛ ከዓለማችን አንደኛ ነጭ በጎች ነን። ችግራችን ደግሞ እሱ ነው። ሰይጣን የሚጠቀምበት ደግሞ እሱ ነው። ግልጽነት የለንም። ወላጅ ከልጅ ጋር ግልጽነት የላቸውም። ትምህርት ቤቶች ብዙ ትምህርት ቤቶች ምን እየተፈጠረ እንዳለ ታውቂያለሽ። ያለው ነገር ግልጽነት የሚባል ነገር የለም። እኔ ጀምረዋለሁ፣ መንገዱን ሰብረዋለሁ፣ ግልጽ ሆኜ አወራለሁ። ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ። ልንገርሽ፣ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። ልንገርሽ፣ መውጣት ይፈልጋሉ፣ አይችሉም። የለም ድፍረቱ። አሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል። ግን ፖርን አዲክሽን ለምንድን ነው የመጣው? ለምንድን ነው በነፃ የሆነው?
ለምንድነው በነፃ እየሰጡን ያሉት? ይሁን if the product is free then እኛ ነን ሽያጮች፣ ገንዘቡ እኛ ነን ማለት ነው። እኛ attention ነው የሚሸጠው። ስለዚህ እንዳለ ወጣቶች ህፃናቶች ከ10 ምናምን ዓመት 11 12 ዓመት ጀምሮ ያውቃሉ ስለዚህ ነገር they are aware። ቲክቶክ ላይ ከገቡ ያውቁታል። እንገርሽ ምንም ማድረግ አይጠበቅባቸው። ሰበርኳት መንገዷን ተናገርኩኝ። ሀገር ሙሉ አንቋሸሸኝ። ልጆቻችን እያበላሸኑ ተባልኩኝ። ግን አዌርነሱ ፈጠርኩት which is ችግር እንዳለ ታወቀ። አሁን ነው ሰው ቆይቶ እየገባ ያለው እየተናገርኩት ነገር ይዛኔ ማለት ነው። ግን ዋና ዓላማ ምንድነው? በጥሰን መውጣት፣ ሰብረን መውጣት ከምን ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር የፖርን ሊሆን ይችላል፣ የአልኮል ሊሆን ይችላል፣ የዊድ ሊሆን ይችላል። any type of thing ህይወታችን ላይ ቁጥጥር ካለው ከዛ ሰብረን ለመውጣት ነው ያ ፖድካስት የነበረው ማለት ነው። አሁን እኔ ምሳሌ ሆኛለሁ። ሰሞኑን እንግዲህ ያው አዶናይ አምለሰት ሙጬ ፖድካስት ላይ በመቅረቡ ምክንያት በጣም በርካታ ሰዎች መነጋገሪያ ሆኗል። አንዳንዶች እንኳንም አቀረበችው ሲሉ ደግፈዋታል። አንዳንዶች ደግሞ እንዴት አዶናይን ታቀርባለች ሲሉ ነቅፈዋታል። የንጉሱ ሚስት ሆናም እንዴት ሲሉ ተናግረዋል። አብዛኞቹ ደግሞ ንጉሱ እንኳን ሲያጽናኑ የነበረ አይዞ በርታ ሲለው የነበረ ልጅ ማቅረቧ ትክክል ነች እያሉ ብቻ ሰሞኑን በጣም ከፍተኛ የሆነ ፋይት በአዶናይ ምክንያት እያየን ነው። ከዚህ ቀደም እንግዲህ ሰይፉ ፋንታውንን እንደምናስታውሰው ለምን አዶናይን አላቀረብክም ዩቲናስን አቅርበ ተብሎ ወቀሳዎች ደርሶበት ነበረ። እሱም እንግዲህ መቅረብ ከፈለገ መድረኩ ክፍት ነው ሲልም ተናግሮ እንደነበረ እናስታውሳለን። ታዲያ አዶናይም መቅረብ አልፈልግም አሽሙር ነው የተናገርከው፣ ከዚህ በፊት ንቀኸኛል፣ አሁን አንተ ቤት አልመጣም ብሎ ምላሽ እንደሰጠም እናስታውሳለን። ከዚህም ጋር ተያይዞ እንግዲህ አምለሰት ሙጬ ስታቀርበው በርካታ የሚባሉ ተቃውሞች ደርሰውባታል። ቴዲ አፍሮና ሰይፉ ፋንታውን ጸብ ስላላቸው ነው አዶናይን ያቀረበችው የሚሉም አንዳንድ ግለሰቦች አሉ። ቴዲ አፍሮም ጭምር ለምን ሰይፉ ፋንታውን ላይ እንደማይቀርብ አንዳንድ ወሬዎች እየተናፈሱ ይገኛሉ። እስኪ አንድ ቪዲዮ አለ አብረን እንመልከተው። በነገራችን ላይ ቴዲ አፍሮ ሰይፉ ላይ የማይቀርበው አምለሰት የሱ ኤክስ ስለሆነች አይደለም። ቴዲ አፍሮ ሊታሰር የነበረው ሰይፉ ፋንታውንና አምለሰት ሙጬ ፍቅረኛሞች ነበሩ እንዴ? የእውነት አላቅም፣ የምታውቁ ከሆነ አላቅም። በረበት ገና ከዱባይ ሲመለስ ከመመለሱ በፊት የዛሬን አርገውና ቴዲ እንደዚህ ሆኗል፣ መኪና እንደዚህ ተብሏል ምናምን ብሎ በሰፊው ሲዘግበው የነበረው ቴዲ ሰይፉ ነበር። ሰይፉ ፈታላ ነበር። ድሮ ፈታላ ስላችሁ የአርቲስቶችን ገበና አርቲስቶች የወሰዱት ዘፈንና ግጥምና ዜማ ከማዘፋኝ እንደኮረጁ የኔ ነው ብለው እዚህ የሚያወጡት ለምንድን ነው የራሳቸው እንዳልሆነ ለህዝብ የማይናገሩት? ይሄ ሌብነት ነው ምናምን አይነት ስራ ላይ ነበር የተሰማራው። የሚያሳትማቸው መጽሔቶች ምናምን ትዝ ይላችኋል። እና ቴዲ ሊታሰር አካባቢ በጣም ሲደልቅ ነበር። ሲደልቅ ልክ አለም ነዋሴ ባግዳድ ዛሬ ልትደበደብ ነው፣ ኘቅ ልትደረግ ነው፣ ወቅ ልትደረግ ነው እያለ ወቃጮ እሱ ነው የሚመስለው። የባግዳድ ባግዳድን የደመሰሰው እሱ ነው የሚመስለው እንጂ አሜሪካ ትመስል። እንግዲህ ይሄ ሁሉ መረጃ መውጣት የጀመረው አምለሰት አዶናይን ካቀረበች በኋላ ያው ከሰይፉ ጋር ቴዲ አፍሮ ጸብ ስላለው ነው አዶናይንም ያቀረበችው በሚል ከዚህ ጉዳይ ጋር ተያይዞ ነው እንግዲህ እንደዚህ አይነት መረጃዎችም እየወጡ የሚገኙት። ከአዶናይ ጋር በተያያዘ በጣም በርካታ ሰዎች ሀሳብ አስተያየታቸውን እየሰጡ ነው። ስግጥ ፍምስ በሚለው ጽንሰ ሀሳብ ላይ እንግዲህ በጣም በርካታ ሰዎች የተለያየ እሳቢያቸውን ይገልጻሉ። እስቲ አንድ ቪዲዮ አለም ከዚህ ጉዳይ ጋር የተያያዘ እሱንም እንመልከተው። ቁጭ ብለው የሰቀሉትን ቆሞ ማውረድ ይከብዳል ይባላል። የስግጥ ፍምስ ካምፔን አንድ ሰውን የማጀገን ወይ አንድ ሰውን ጎበዝ ማለት ለሱ መንገድ የመጥረግ አድርገን እንውሰደው እንጂ ትውልድ እንቀርጽበታለን፣ ትውልድ እናበረታታበታለን ወይ እንገልበታለን። ወይ በመጥፎ ስራቸው እናበረታቸዋለን ወይ በጥሩ ስራቸው እናበረታቸዋለን። ግን ስግጥ ፍምስ ተብሎ ደድቡ እየተባለ ዕውቀትን ጠል፣ ማህበረሰብን ጠል፣ ነውር ወዳድ፣ በጣም ይሉንታ ጠል፣ ጨዋነትን ጠል ማህበረሰብን እንገነባለን እና የዘራነውን እሱን መልሰን እናጭዳለን። እንግዲህ አሁንም ከዚህ ጉዳይ ሳንወጣ ፓስተር ቸሪም ስለመሰገጥ አንድ ያነሳው ሀሳብ አለ። እሱ ምን አለ የሚለውን አብረን እንመልከት። ያን መሰለጅ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ሰገጤ መሆን ፈልግም። በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ
ፋራ ያለኝ እኮ ውጭ ማደር ስላቆምኩ ማን ነው ፋራ ከኔ ነገስ በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ኮንኩ ፋራ መሆኑን ፈልገው ይባ ሰዎች እርድና የሚሉት ነገር ምንድነው በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ ግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ እሱ ነው ለኔ ስማርት ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብያ ቃለው ልልህ ነው ተሰብስበው መከረውኛል ነው ተሰብስበው ወደ ነበር እንደ አንተን የመሰልክ ልጅ ተብዬ ተመክሬያለሁ እና ቦዴት ነው መለሰው በጣም ተበላሸኮ ተባልኩት እኔ ሲጋራ ጫት ምናምን ሌብነት ማምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ ተገለብጦ የተገጠረ መጊራ አለ አይደል ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል ብዙ አላየውም ወጣቶቹ በጣም ስማርት ናቸው እንጂ ሲጋራው መጠጡ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት እሱ ነው እርድና አይደል ነው ወይ ነው እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለን አሁንም ሄደን እናት አልጋ ላይ የተወለድክበት አልጋ ላይ ለምተኛ ትሮጣል ማን ነው ፋራ እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ ላያችን ላይ ፎቅ ሰሩ እኛ አሁንም እዛው ነን ስለዚህ ነው እርድና እንግዲህ ስግጥ ፍምስ የሚለው ጽንሰ ሐሳብ በጣም አጨቃጫቂ ቢሆንም አሁን ፓስተር ቸሬ በገለጸበት መንገድ እኔ መስማማለሁ አንዳንዴ እኛ ሀገር ላይ የሚስተዋሉ እንደ ቀልድ የሚታዩ ግን ደግሞ በጣም የሰው ህይወት ላይ ችግር የሚፈጥሩ ጫና የሚፈጥሩ ቃላቶች አሉ ሰገጤ ምናምን ይባላል ፋራ ነው ምናምን ይባላል እርድና የሚለካው ፓስተር ቸሬ እንዳለው ሱሰኛ በመሆን አሪፍ አሪፍ ልብስ መበልበስ ሴቶችን በማተራመስ ወንድ ልጅን በማተራመስ የወንድ ልጅን ገንዘብ በመብላት ምናምን ናይት ክለብ በመሄድ በመጨፈር በቃ አጓጉል ልብሶችን በመልበስ የእርድና ቋንቋዎች መተራረብ ምናምን በመጠቀም አራዳ የመባል ስም ይሰጣል ጨዋ የሆነ ዝምተኛ የሆነ እንደዚህ አይነት ካራክተር የሌለው ሰው ደግሞ ሰገጤ ይባላል እና ስግጥ የሚለው ቃል ወደዚህኛው ከሄደ እስማማበታለሁ ለቆምንበት ዓላማ ስግጥ ብለን ያንን ነገር ከዳር እናደርሰዋለን እችላለሁ አቅም አለኝ ለሚለው ነገር ስግጥ ማለት እንዳለብን እሱ በጣም ያስማማኛል አንዳንድ ሰዎች ግን ሰግጥ ፈምስ የሚለውን ነገር የተረዱት አይመስለኝም በተለይ ቲክቶክ መንደሩ ላይ የምናየው ነገር ማይረባ በቃ አርቲቡርት የሆነ ነገር እየሰሩ ሰግጥ ፈምስ ምናምን የሚለውን እንደ ትሬንድ እየወሰዱት በጣም የሚደባብር ነገሮች እያሳዩ ይሄ ትክክለኛ ልጁ መናገር የፈለገውን ነገር እንዳንረዳ ያደረጉን ይመስለኛል ለዓላማ መሰገጥ ለጥሩ ነገር መሰገጥ መልካም ነው ፈመስ የሚለው ነገር ግን እኔ ሁሉም ሰው ፌመስ መሆን አለበት ብዬ አላስብም ከእውቀት ጋር መፈመስ በሚለው አምናለሁ በእርግጥ አይካድም ታዋቂ ስትሆኑ ነገሮች ይቀላሉ ምንም ነገር ለማድረግ ማስታወቂያም ለመስራት ምንም ነገር ለማድረግ እውቅና ይረዳል ይጠቅማል ያንን አምናለሁ ግን ሁሉም ሰው ደግሞ ታዋቂ መሆን አለበት ብዬ አላስብም በተሰማራበት መስክ ስግጥ ብሎ መስራት አለበት ያስማማኛል እኔ እንደ ግለሰብ አዶናይ አምለሰት ሙጬ ላይ መቅረቡ ምንም አልደበረኝም አልከፋኝም አንድ ሰው ነው በተለይ በዚህ ሰዓት ደግሞ ተጽዕኖ የፈጠረ ሰው ነው ስለዚህ ምን አይነት አስተሳሰብ አለው የሚለውን ነገር ቀርቦ ማዳመጡ ምንም ክፋት አለው ብዬ አላስብም ከሰይፉ ጋር አገናኝቶት የሆነ ሰውና ሰውን ለማጣላት ምናምን ሚዲያ ላይ ማራገብ አግባብ ነው ብዬ አላስብም ሌሎቹ ቀርበው እንደሚያወሩት እሱ ምድል ተሰጥቶት ማውራቱ ሐሳቡን መግለጹ ከዚህ በፊት ደግሞ ወቸጉል ላይ ቀርቦ የተናገረው ንግግር በሰዎች ዘንድ ሌላ ትርጓሜ ስለተሰጠው እሱን ክሊር ለማድረግ እዚህ ሚዲያ ላይ መቅረቡን እኔ ደግፈዋለሁ በደንብም ልጁን ለመረዳት እድል የሰጠን ይመስለኛል ከዚህ ጉዳይ ጋር በተያያዘ በጣም ያስገረመኝ አንድ ነገር ቢኖር ፖድካስቱ ላይ መቅረቡና አዶናይ ሐሳቡን መግለጹ ምናምን አምለሰት ላይ መቅረቡ ምናምን አይደለም ምናምን እሱ ሳይሆን አንዳንድ ሰዎች በተለይ ደግሞ ታዋቂ የሚባሉ ቲክቶከሮች በጣም አሽቃባጭ እንደሆኑ ያየውበት ነገር ነው ምንድነው ወቸጉል ላይ በቀረበ ሰዓት በጣም ሲሞልጩት የነበሩ በጣም ሲሰድቡት የነበሩ አላቅም በጣም ብዙ ነገር ሲሉት የነበሩ ሲያንቋሽሹት የነበሩ ሰዎች አሁን ግልጥ
ብለው ቀንደኛ እሱ ደጋፊ ሆነዋልና በኢንተርቪው ላይ አስተውላችሁ ከሆነ እሱ ራሱ የሆነ ክብር የለውም ለእንደዚህ አይነት ሰዎች። በወደኩ ሰዓት ከጎን ያልነበሩ ሰዎች አሁን ሰው ሆይ ሆይ ሲልልኝ በጨበጭቡልኝ ምን ጥቅም አለው አይነት ነገር ተናግሯልና አታሽቃብጡ። የሆነ ነገር ስትጠሉ ምክንያታዊ ሁኑ። የሆነ ነገር ሲደብራችሁ ምክንያታዊ ሁኑ። ሲጀመር ሰው በሰውነቱ መጠላት አለበት ብዬ አላስብም። ሰው ስለሆነ ብቻ መከበር አለበት፣ መወደድ አለበት። አስተሳሰቡን ነው ልንጠላው የምንችለው። የማይመቹን ነገሮች ካሉ ምክንያታዊ ልንሆን ይገባል። ተነስተን ሚዲያ ስላለን ብቻ ብድግ ብለን እከሌ ግን ምናምን ብለን መሳደብ የለብንም። ከዛ ደግሞ የሆነ ሰው ሲያጨበጭብለት የተናገርነው ነገር በሙሉ እርግፍ አድርገን ምንም እንዳልተፈጠረ ቀንደኛ ደጋፊ ምናምን ማሽቃበጥ በጣም ያስጠላል። የታዘብኩት ነገር ይሄ ነው። በአጠቃላይ መናገር የምፈልገው ነገር ምንድነው? ጉድ አንድ ሰሞን ነው። ጉድ አንድ ሰሞን ነው። በቃ አንድ ሰሞን የጣለን ህዝብ አንድ ሰሞን ይሰቅለናል። ከዛ አንድ ሰሞን ደግሞ መልሶ ያፈርጠናልና እንደዚህ የምታሽቃብጡ ሰዎች፣ አሁን ሰው ስላጨበጨበ የምታጨበጭቡ ሰዎች፣ ሰው ስለጠላ የምትጠሉ ሰዎች፣ ምንም አይነት ምክንያት የሌላችሁ ሰዎች ነገ ይሄ ልጅ ሲወድቅ ቀንደኛ ከላይ አናቱን ኮርኳሚ እናንተ ነው የምትሆኑት በእርግጠኝነትና አታሽቃብጡ። እንደዚህ አይነት ባህሪ አትያዙ። ሰውን ስትወዱ ከነ ምክንያታዊ ሁኑ። ቢያንስ ለምትናገሩት ነገር ምክንያታዊ ሁኑ። እሱን ነው ማለት የምፈልገው። እኔ በመቅረቡ ምንም አልተሰማኝም። ምንም በቃ ኖርማል። ማናቸውም ሚዲያ ላይ ኢንፍሉዌንስ ያደረጉ ሰዎች እንደቀረቡት ሁሉ እኔም እሱ እንደዛ ነው ያየሁት። አዶናይን እንዲጭፍን ጥላቻ ኖሮብኝ አያውቅም። በጣምም ደግሞ በአዶናይ ተስቤ ዋው ምናምን እምል ሰው አይደለሁም። እንደ ኖርማል ሰው መውሰድ ያለብኝን ወስዳለሁ፣ የምታዘበውን እታዘባለሁ። ለልጁ ግን ምንም አይነት መጥፎ አመለካከት የለኝም። እንደ ሰው አከብረዋለሁ። የማይስማማኝን ሀሳብ አልደግፍም። አሁንም ቢሆን የሚስማማኝንና ትክክለኛ ነው ብዬ የማስበውን ነገር እናገራለሁ። መተቸት ያለብኝ እንተቻለሁ። ከዛ በተረፈ ለምን አምለሰት ፖድካስት ላይ ቀረበ ብዬ ምንም አይነት ቅር አይለኝም። እንደማንኛውም ሶሻል ሚዲያ ላይ ተጽዕኖ እንደፈጠረ ሰው ሚዲያ ላይ ቀረበ፣ በቃ ይሄ እኮ ምንም ኖርማል ነገር ነው። ከዚህ ቀደም ቸጉል ላይ ቀርበዋል፣ ማን ያዘዋል ላይ ቀርበዋል። ዛሬ አምለሰት ላይ መቅረቡ ምንም የሚያስገርም የሚያስደንቅ ነገር አይደለምና ነገ የሆነች ትንሽዬ እንከን አግኝተን መልሰን ለምንዘቀዝቀው ነገር አራጋቢ ባንሆን ጥሩ ነው ብዬ አስባለሁ። በዚህ ጉዳይ ላይ እናንተ ሀሳብ አስተያየታችሁን ስጡበት። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ። ባይ